ዛሬ እንግዲህ በቤተሰብ ሰዓታችን የምንወያየው መታዘዝ ላይ መዋደድ ላይና መንፈሳዊነት ላይ ነው ብለን ነበር አይደል? ለቤተሰቦቻችን አሁን እንግዲህ ያለንበት ጊዜም የአብይ ጾም እኩሌታ ነው። ረመዳን ደግሞ የመጨረሻው እሁድ ላይ ደርሰናልና ይሄንን ሐሳብ ለማንሳት በጣም ትክክለኛው ጊዜ ላይ ነው ያለነው። ቅድም እዛሁና አንተ ኪችን አንተና እናት ሙልዬና ማሜ ሲያነሱ ነበር ይሄንን ሐሳብ ስለመታዘዝ ብዙ እየተነሳ ነበርና እንግዲህ መታዘዝ ሲነሳ አንዱ አብሮት የሚነሳው ነገር ትህትና ይመስለኛል አይደለ? ትህትና ከሌለ የሚታዘዘው ነገር ጉዳዩ መፈጸምም አይኖርምና ትልቅ መሰረት የሚሆን ይመስለኛል ትህትናን ስናነሳ። በጣም ልክ ነሽ። መታዘዝ የትህትና መሰረት ነው። ትህትና ማለት ደግሞ ጥንካሬ ነው፣ ድክመት አይደለም። አንድ ሰው ትሁት ሆነ ማለት ልክ ቅድም እንዳልሽው ነው። ለምሳሌ አሁን በክርስትና እምነት የአብይ ጾም ነው። አብይ ጾም ደግሞ አሁን ክርስቶስ ሲወለድ በረት ውስጥ ነው የተወለደው። የትህትናው ምልክት ነው። አሁን 40 ቀን 40 ሌሊት በበረሃ ሲጾም እስከ ሞት ድረስ ሞቱን መነሳቱና በሙሉ ይሄ የትህትና የመታዘዝ አባቱን ታዞ በትህትና የሄደበት መንገድ ነው። ስለዚህ በእኛም ህይወት ውስጥ እንደዛ ይመስለኛል። በትህትና የምንታዘዝ ከሆነ የጥንካሬያችን ምንጭ ይሆናል። ማድረግ የምንፈልገውንም ነገር እስከ መጨረሻ የሚያስኬደን ነገር እሱ ነው። የጥንካሬ መሰረት ነው ትህትናና ትሁት ሰው ለኔ በጣም ትሁት ሰው በጣም ጀግና ሰው አድርጌ ነው የምወስደው። በጣም ጠንካራ ሰው፣ በጣም መዳረሻውን የሚያውቅ ሰው አድርጌ ነው የምወስደው። በስማም ዛሬ ግን ኃይለኛ ትሁት የሚሆነው ሰው ራሱ እኮ የሆነ አይነት ለሰው ክብር ሲኖረው መዋደድ ሲኖር ነው አይደለ? ትህትናን ስናነሳ አንድ ላይ መዋደድን እናነሳለንና ለዚህ ለትህትና ትልቁ ደግሞ መሰረቱ የሚሆነው ትህትናን ፍሬያማ እንዲያፈራ የሚያደርገው ደግሞ ፍቅር ነው አይደለ? ፍቅር ሲኖር መዋደድ ይኖራል። መዋደዱ ሲኖር ደግሞ መታዘዙ ይመጣል ማለት ነውና ይሄ ሁሉ ጉዳዮች አንድ ላይ የሚሄዱ ናቸው። ትሁት ሆኖ መንፈሳዊነቱንም ለማክበር ለመተግበርም እንዲሁም ትእዛዝም ለመፈጸም እነዚህ ጉዳዮች አንድ ላይ የምናነሳቸው ሐሳቦች ይመስሉኛል። እንደውም እኮ የሰው ልጅ ብዙ ጊዜ እያወቀ ነገር ግን የማይተገበረው ነገር ለፍቅር ነው። ፍቅር አሁን ለምሳሌ ለዚህ ዓለም እኮ መድኃኒት ነው። የሰው ልጅ እኮ ይሄንን ያውቃል። ነገር ግን ሁሉ ጊዜ አለመታዘዝ አለ። ነገር ግን ለህይወታችን ቅመም ነው ፍቅር። አሁን በተለይ መንፈሳዊ ፍቅር ብለሽ ብታስቢ ይሄንን ካደረግሽ ወድሻለሁ፣ ይሄንን ካላደረክ አልወድም የሚባል ነገር የለም። መንፈሳዊ ፍቅር ማለት እውነተኛው ፍቅር ነው። እሱ ነው ለምድራችን መድኃኒት ብዬምልሽ እና ምንም ነገር የሚጠብቀው ነገር የለም። እና ለምሳሌ ያህል አሁን በዛ ፍቅር ውስጥ ጸብ እንኳን ቢነሳ በውስጡ እርቅ ስላለ ያንን ጸብ ወዲያውኑ ያጠፋዋል ማለት ነው። ምንም ነገር ያሸንፋል። በፍቅር ሁሉም ነገር የሚረታው ሁሉም ነገር የሚሸነፈው በፍቅር ነው። ትልቁ ከመንፈሳዊነት ጋር የሚያገናኝ ድልድይ ፍቅር ነው በዓለምም ሲኖር። እንደገና ደግሞ በጣም ትልቁ ነገር የሰው ልጅ አዩቲ ቅድም እንዳለችው ፍቅር ካለ መተሳሰብ ይኖራል። ፍቅር ካለ መረዳዳት ይኖራል። አንዱ ለአንዱ ማገዝ፣ ሰው መሆን የሚነሳው ከፍቅር ነውና ሁላችንም ብዙ ጊዜ ፍቅር ስናጣ ነው ውስጣዊ ሰላማችን፣ ሁሉ ነገራችን፣ ህመም፣ እያንዳንዱ ነገር የሚነሳው። ትህትና የሚጠፋው ፍቅር ከማጣት ነውና ፍቅር ከመንፈሳዊ ህይወት ጋር የሚያገናኝ ድልድይ ነውና ፈጣሪ እግዚአብሔር ፍቅር ነው የሚባለው። እግዚአብሔር ፍቅር ነው ሲባል በውስጡ መዋደድ፣ መተሳሰብ፣ መተዛዘን የሚያዛቸው ነገሮች ሁሉ ስላሉ ነውና ከነፍስ በላይ ምንም ነገር የለም። እዚህ የስጋ ፍላጎት ሳይሆን የነፍስ ፍላጎት ከመንፈሳዊነት ነው የሚመነጨውና ቁስን ሳይሆን የምናስቀድመው የማይታየውን ዓለም ትልቁን ዓለም የወደፊቱን ህይወት ኑሮ ላይ የሚታየው አሁን ፍቅር ያለው ሰው ኑሮ ላይ ይታያል። ወዳለው ምናምን ብለህ እኮ መስበክ አይጠበቅም። ተግባር ኑሮ ላይ ጎረቤት ጋር የምታደርገው ነገር የሆነ ሰው መንገድ ላይ ወድቆ አይተህ ምንም እንዳልመሰለው ምናምን የምታልፍ አይነት ሰው ከሆንክ እየኖርኩ አይደለም። ጎረቤትህን ካላየ አካባቢህን ካላየ መደገፍ ያለብህን ይቅር ማለት ካልቻልክ እሱ ነገር ደግሞ ፍቅር ሲል ነው ይላል መጽሐፉም ይላል አይደል? በቃ እንትንስ ቢኖረኝ እንትን ቢኖረኝ ፍቅር ከሌለኝ ምንም ከንቱ ነኝ። በጣም የሚገርማችሁ ነገር ይሄ ነገር ለተፈጥሮ አጠቃላይ ነው የሚሰራው። አሁን ለምሳሌ የተፈጥሮ ፍቅር ያለው ሰው በምንም ተአምር ደን አይጨፈጭፍም አይደለም? ለእንስሳ ፍቅር ያለው ሰው በምንም ተአምር እንስሳቶችን አቢዩዝ አያደርግም። ለዚህ ነው የምልሽ ፍቅር መድኃኒት ነው የምልሽ። ለፍጡር ብቻ ሳይሆን ለአጠቃላዩ ቁልፉ እሱ ነው አይደለም? ልክ ነሽ ሙሉዬ። መንፈሳዊነት የህይወታችን መሰረት ነው አይደለ? ለምንድን ነው ወደዚህ ምድር የመጣሁት ብለን የምንጠይቅበት፣ ሰው በሰውነቱ ብቻ የምንለካበት፣ ራሳችንን ነፍሳችንን ከስጋችን የምንዳኝበት፣ በቃ የራሳችን የሰውነታችን ባላንስ ምን ሰራበት ፍሬናችን
በቃ ከመጥፎ ነገር የሚያቀበን ወደ ጥሩ ነገር የምንሄድበት ነው። ግን በጠቅላላው የሰው ልጅ ከመጥፎ ነገሩ የሚታቀብበት በህይወት ድካም፣ በህይወት ውጣ ውረድ፣ በተለያዩ ጉዳዮች ሲደክመው ራሱን የሚያረጋጋበት፣ ራሱን የሚያርቅበት፣ ህይወቱን የሚመራበት፣ ለሌሎች ቅድም እንዳልነው ስለ ሌሎች ያለ ማርክ አንድ መንፈሳዊ ሰው ለሰዎች ደግ ሲሆን፣ በጎ ሲሆን፣ ጥሩ ነገር ሲያደርግ፣ ሰዎችን ሲወድ፣ ሰዎችን ሲያፈቅር ምንም ከነሱ አለመፈለግ፣ የማይታዩ ደጋጎች መሆን፣ የማይታዩ እጆች መሆን፣ ሰውየውን ፊቱን ብቻ አይቶ የቸገረውን ነገር መሙላት፣ ይሄ ሁሉ ሲደመር ነው እኔ መንፈሳዊነት የሚመስለው። ለህይወት ትርጉም የሚሰጠው ነገር እሱ ይመስለኛል። ትክክል። ብዙ ከመንፈሳዊነት ጋር የተያዘው ሁሉም ሃይማኖት ፍቅርን፣ መተሳሰብን፣ መዋደድን ስለሚሰብክ ነው። አሁን ማሜ እንዳለው የሆነ ነገር ለማድረግ ሲታሰብ፣ መጥፎ ነገር ለማድረግ ሲታሰብ ያዝ የምታደርገን ሃይማኖት አለች። መንፈሳዊ ስነ ስርዓት የሚያዘውን ነገር። ሁለተኛ ነገር ደግሞ ኢትዮጵያዊነትም አለ። መተሳሰብ፣ መዋደድ፣ መረዳዳቱ ሁሉም ነገር የመነጨው ከመንፈሳዊ ስነ ስርዓት ቢሆንም ግን እንደ ሀገርም ደግሞ ከአባቶቻችን የወረስነው የተማርነው የፍቅር አሰጣጥ፣ የመወዳደር፣ የመዋደድ፣ የመረዳዳት ባህላችን በጣም ትልቅ ነው። ጾም ላይ ነን አሁን ያለነው፣ ደብረ ዘይት ነው ዛሬ። የረመዳን ጾምም ማብቂያው ላይ ነው ያለነውና በጾም ውስጥ ካያችሁ በጣም ብዙ መረዳዳት፣ መተሳሰብ፣ ያለው የሌለውን ማገዝ በደንብ ይበረከታል አይደል? ይሄ ከአምላክ ዘንድ ያለው ምላሽ ወይም ያለው ቦታ በጣም ትልቅ ስለሆነ ነው። ሁሌም በባህል ውስጥ ያለ ነገር ሆኖ በተለይ ደግሞ በእንደዚህ አይነት ወቅትና ጊዜያት ደግሞ የበለጠ የሚጎላበት ነውና ሁሉም ልብ ውስጥ ያለ ነገር ይመስለኛል የሚወጣበት ጊዜ ሆኖ ተዳፍኖ የሆነ ነገር ሊሆን ይችላል። ያንን ፈንጥቆ የሚወጣበት ምክንያትና ጊዜ ሁኔታ ነው የሚገልጸው እንጂ ሁሉም ሰው ልብ ውስጥ ፍቅር አለ፣ መዋደድ አለ፣ ደግነት ያለ ይመስለኛል። በደንብ አለ። ዛሬ በቤተሰብ ሰዓታችን በጣም ቆንጆ ሀሳብ ነው ያነሳነው። ቤተሰቦቻችን እናንተም በየቤታችሁ ሆናችሁ እነዚህን ሀሳቦች እየተወያያችሁባቸው የተነጋገራችሁባቸው እንደሆነ ተስፋ እናደርጋለን።